እንኳን ደህና መጣ። በአምስት ሶሎች ታምናለህ አብርሽ? አክቹዋሊ ከልጁም ጋር እየሰማችሁ ነበር፣ ግን ቅድም እንዳልከው የተሻለው ሀሳብ የሚሆነው አንተም ስለ እናንተ ከተናገርከው ላይ ጥያቄ ባነሳ አይሻልም? ከዛ በፊት በአምስቱ ሶሎች ላይ እናወራለን። አብርሽ በጣም ይቅርታ፣ ርዕሳችን ስለሆነ ርዕሳችንን ፈር እንዲለቅ አንፈልግም እና በመጀመሪያ በአምስቱ ሶሎች እናወራለን። እሺ፣ በአምስቱ ሶሎች ታምናለህ? መጽሐፍ ቅዱሳዊ በሆነው በእምነት አምናለሁ። አዎ። የጠየኩ በአምስቱ ሶሎች ታምናለህ ወይ ነው አብርሽ? አዎ። በአምስቱ ሶሎች ምን ምንድን ናቸው? አምስቱ ሶሎች? ኦኬ፣ እሺ። ጸጋ ብቻ፣ እምነት ብቻ፣ ክብር ለእግዚአብሔር ብቻ እና መጽሐፍ ቅዱስ ብቻ። አንድ ደግሞ አለ አይሮን ነው። እሱም ግን መጽሐፍ ቅዱስን በይበልጥ ስለማቅርይ። እሺ፣ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ? ከዛ ውጭ ሌላ ይኖራል እንዴ? ከመጽሐፍ ቅዱስ ውጭ ብቻ ይኖራል? ያልኩህን በደንብ አድርገህ አዳምጠኝ። እሺ፣ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? አዎ። በጣም ጥሩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ታምናለህ አብርሽ? 66 ነው ብዬ አምናለሁ። ኦኬ፣ መጽሐፍ ቅዱስን 66 ነው ብሎ ቀኑን የቀነነው ማን ነው? ያው አይ ቲንክ ቀኖና ሲደረግ ጌታ ኢየሱስ ክርስቶስ ኮት ካደረጋቸው ላይ ከኦልድ ቴስታመንትም ከኒው ቴስታመንትም ላይ ኮት አድርጎ በ3 ዓመት የአገልግሎት ዘመኑ ላይ ኮት አድርጎ የጠቀሳቸው መጽሐፍት ተቀንነው 66 ሆነው እንደመጡ አውቃለሁ። የቀነነው ማን ነው አብርሽ? ሐዋርያት፣ የእግዚአብሔር ሰዎች፣ ነቢያቶች ከብሉይ ኪዳን በነቢያቶች ጻፉት፣ ከአዲስ ኪዳን ደግሞ ሐዋርያት። እዚህ ላይ ብዙ መረዳት ያለ አልመሰለኝም። እናንተ እንለፈው። ስግደት ለእግዚአብሔር ብቻ ብለህ ታምናለህ? አዎ። ኦኬ፣ ስግደት ለእግዚአብሔር ብቻ እንደሚገባ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ኦኬ፣ ስግደት ለሌሎች ያስፈልጋል የሚል የመጽሐፍ ቅዱስ ካለ ላሳይ ይችላል። አይ ኖ፣ ባይኖርም ማሳየት እኮ አለብን። ለምሳሌ እግዚአብሔር የለም ብሎ የሚያምን ሰው ሲመጣ አብርሽ እግዚአብሔር እንዳለ የማሳየት ግዴታ አለብን እኛ ምናምን ሰዎች። እንዲህ ካለ እንዲህ ከሌለ የሚባል ነገር የለም። እሺ አብርሽ፣ ለሌላው ጊዜ አሁን የያዝነው ጭቅጭቅ አይደለም፣ ውይይት ነው። ውይይት ደግሞ ሰዎችን የሚያነጽ መሆን አለበት። ስለዚህ በመጽሐፍ ቅዱስ ማስረጃ ያመንከውን ነገር ታሳየናለህ። ከዛ በኋላ እንዲህ አይነት ነገሮች አሉ ወይስ የሉም አንተ መልሰህ የምትጠይቀን ጉዳይ ነው የሚሆነው። እኛ ብቻ ጠያቂዎች አልሆንም። ቅድም ለብዙዎች እድል ስንሰጥ እንደነበረው አንተም በተቃራኒው እንደዚህ የሚል ነገር አለ ወይ ብለህ መጠየቅ ትችላለህ። እሱን እናውራበታለን። ሰው ስግደት ለእግዚአብሔር ብቻ ይገባል ብለህ ታምናለህ? በመጽሐፍ ቅዱስ ብቻ ነው የምታምነው። ስለዚህ ከመጽሐፍ ቅዱስ ውጭ አታምንም። ሰው የምትሰጠን መጽሐፍ ቅዱስ የማስረጃ ነው ብለን እናምናለን። ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ሲሰጠን ያው እንግዲህ የሃይማኖታችን ጀማሪና ራስ ፈጻሚ ነው ክርስቶስ ነው። ክርስቶስ ምን አደረገ? አንድ ክርስቲያን ኢየሱስ ክርስቶስ ምን አደረገ የሚለውን በደንብ መመርመር አለበት፣ ማየት አለ። ከዛ ባለፈ ደግሞ ሐዋርያቶቹ ያስተማሩት ትምህርት ምን ይመስላል የሚለውን በደንብ መቃኘታል። ስለዚህ ሐዋርያቶቹ ለእግዚአብሔር ብቻ እና ለጌታ ለኢየሱስ ክርስቶስ ብቻ ክብር እንደምንሰጥ እንዲሁ ቃል በቃል ባይጻፍም አዲስ ኪዳን የሚያስተምሩን ያንን ነው። አሁን ምን አለ መሰለህ አብርሽ፣ እኔ አሁን የምፈልገው ስግደት ለእግዚአብሔር ብቻ ይገባል የሚለውን መጽሐፍ ቅዱስ የማስረጃ ነው። ስለዚህ አሁን ምንድነው የምናደርገው? መጽሐፍ ቅዱስን የምንገልጠው መጽሐፍ ቅዱስን እንገልጥና ስግደት ለእግዚአብሔር ብቻ ይገባል የሚል ሀሳብን ታሳየናለህ። ኦኬ፣ አንተ ለምን አሳይተህ? አሁን አንተ ይሄን የከፈትከው ሰው ኦርቶዶክስ ለማድረግ ስለሆነ አንተ አሳይ፣ ለሌሎች ስግደት ይገባል የሚል ሀሳብ ኦርቶዶክስ ለማድረግ አይደለም ላይቭ የከፈትኩት የፕሮቴስታንቱ አምስቱ ሶሎች ትምህርቶች ምንም አይነት መጽሐፍ ቅዱስ መሰረት እንደሌላቸው ለማሳየት ነው።
ስለዚህ የጠየቅኩ መጽሐፍ ቅዱስ መሰረት እንደሌላቸው ላሳይ ነው። መጽሐፍ ቅዱስ መሰረት አላቸው ካልክ አሳየኝ እንጂ ኦርቶዶክስ ማድረግ አይደለም። አሳየኝ እሰማሃለሁ እኮ ማስረጃ ስጠኛ። አሁን ያልከው ነገር መጽሐፍ ቅዱሳዊ ሳይሆን ምኑን ነው ስለ መጽሐፍ ቅዱሳዊ ነው አይደለም ብለን የምናወራው? መጽሐፍ ቅዱሴ ከሆነ በመጀመሪያ ይሄ በርደን ኦፍ ፕሩፍ እኮ ያለው አንተ ጋር ነው። መጽሐፍ ቅዱሴ ማስረጃ ይወጣልን። ሰዎች በማመናቸው ብቻ ነው ይቅርታ፣ ስግደት ለእግዚአብሔር ብቻ ይገባል ብዬ አምናለሁ አልከን። ያመንከው እኮ መጽሐፍ ቅዱስ ላይ ስለተጻፈ ነው። መቼም ሰዎች ዝም ብሎ ስላወሩ አይደለም። ወንድማችን ያመንከውን እምነት በመጽሐፍ ቅዱስ ማስረጃ አስደግፈልን። ኦኬ ወይ ለምሳሌ ራእይ ላይ ስግደት ለእግዚአብሔር ብቻ የሚለው ሀሳብ መጽሐፍ ቅዱስ ላይ እንደሆነ የሚናገረው ራእይ ላይ ሲንበረከክ ዮሐንስ እንዳታደርገው ተጠንቀቃል፣ እኔ እንዳንተ ባሪያ ነኝ፣ ይህን ለእግዚአብሔር አድርገዋል። ምናልባት ይህ መረጃ ከሆነ እስኪ አላውቅም። ጥሩ ሀሳብ ነው ያነሳው አብርሽ። መልአኩ አትስገድልኝ ያለው ስለ ትሕትና ነው። ለምሳሌ በቅዱሳን የምንላቸው በአጠቃላይ ራሳቸውን ዝቅ የሚያደርጉ ትሁታን ናቸው። እሺ ትሁታን ናቸው። ለምሳሌ እመቤታችንን ላስታውስ። መልአኩ ቅዱስ ገብርኤል መጥቶ ሲያበስራት የክርስቶስ እናት እንደምትሆን እየነገራት፣ እርሷ ግን እኔ የእግዚአብሔር እናት ነኝ ሳይሆን እኔ ለእግዚአብሔር ባሪያው ነኝ ማለትን ነበር የመረጠችው። ስለዚህ በቅዱሳን ትሕትና በቃ ያለ ነው፣ የሚኖርም ነው፣ የሚታወቅ ነው። መልአኩ ስለ ትሕትና ለእኔ አትስገድ ብሎታል። ለእኔ አትስገድ አለው። መልካም፣ እኔ እሱን እቀበላለሁ። አሁን እኔ ግን የጠየቅኩት ስግደት ለእግዚአብሔር ብቻ ነው የሚገባው መገባቱን የሚያብራራ የመጽሐፍ ቅዱስ ሀሳብ ነበር፣ እየሰጠኝ አይደለም። ወደ እኔ ሀሳብ ልዙሩ። የምጠይቀው ጥያቄ አለ አብርሽ። ቅድሚያ ደሰላ ዝናብ እየዘነበ ስለሆነ ጫጫታ በዛ። ኦኬ፣ የምጠይቀው ጥያቄ ምንድን ነው? አትስገድ አለው። አትስገድ ከተባለ ተጠንቀቅ። አትስገድ ተባለ። አትስገድ ከተባለ ዋይ ለምን እኛ ትህትና ነው እንዲያ ነው እያለን ትርጓሜ ለምን እንሰጠዋለን? አትስገድ አትስገድ ነው፣ ለእግዚአብሔር አድርግ ተብሏል። ይሄ ለትምህርታችን የተጻፈው። ይሄን እንዴት ታየዋል? ያው እንደማየው እኮ ነገርኩህ እኮ አብርሽ። መጽሐፍ ቅዱስ ሁለት አይነት ስግደቶች እንዳሉ ይነግረናል። የአምልኮ ስግደትና የአክብሮት ስግደት። መጽሐፍ ቅዱስ የአክብሮት ስግደትን እያስተማረን እዚህ ክፍል ላይ ደግሞ ነው አይ ለቅዱሳን መስገድ አይቻልም የሚል ሀሳብን አይናገርም። መልአኩ የተናገረበት አገላለጽ ግን እኔ ዮሐንስ ራዕይ ምዕራፍ 20 ላይ ብቻ ሳይሆን 19 ላይ ከእንደገና ዮሐንስ ድጋሚ ለመልአኩ እንደሰገድ ይናገራል። ድጋሚ በጣም ኃጢአት ቢሆን ኖሮ ዮሐንስ ኃጢአትን ሰርቷል እያላችሁ ነው ማለት ነው። አሁን ብዙ ጊዜ ፕሮቴስታንት የሆኑ ሰዎች የሚያስተውሉት ጉዳይ ምንድን ነው? የኦርቶዶክስ ቤተክርስቲያንን ትምህርት ለመቃወም ይሉና በቃ እንዲህ ነው ይላሉ። ከዛ በኋላ በተጓዳኝ ሀሳቡ በምን አይነት አማርኛ ሊሰነጠቅ እንደሚችል ብዙ ጊዜ ያስተውሉት። ዮሐንስ ለመልአኩ 2 ጊዜ ነው የሰገደው። 2 ጊዜ 19 ላይ ሰግዶለታል። ገፍታችሁ ማንበብ ትችላላችሁ። ምዕራፍ 20 ላይ ደግሞ ከእንደገና ስትመለከቱ ደግሞ ሰግዶለታል። ሲሰግድለት መልአኩ 2 ጊዜ መለሰለት። ምላሽ ተመሳሳይ ነው። ኃጢአት ቢሆን ኖሮ ግን እያላችሁን ያላችሁት ምንድን ነው? ዮሐንስ ኦልሬዲ ኃጢአት ሰርቷል፣ ስግደት አምልኮ ነው እያላችሁ ቢሆን ኖሮ እያላችሁ ያላችሁት ምንድን ነው? ዮሐንስ መልአኩን አምልኮታል እያላችሁ ነው ማለት ነው። እና እንዲህ አይነት የሞኝ ትርጉሞችን መጽሐፎች ላይ አይተረጎምም ማለት ዮሐንስ ይሄን ያክል ሞኝ አይደለም። በጣም በሚገርም ሁኔታ ከዘፍጥረት እስከ ዮሐንስ ራዕይ በጣም በሚደንቅ ሁኔታ ሰማያዊ ምስጢር የተገለጸለት በመንፈስ ቅዱስ እርዳታ ደግሞ የክርስቶስ ኢየሱስን ወንጌል የሰበከ ድንቅ ሐዋርያ እና የድንቅ ሐዋርያ እግዚአብሔርን ረስቶ መልአክን ወደ ማምለክ አይሄድም። የአክብሮት ሰገደ። መልአኩም ደግሞ ስለ ትሕትና ለእኔ አትስገድ በቃ እኔ ልክ እንዳንተ ባሪያ ነኝ አለ ይላል። ቅድም እንዳልኩ እመቤታችን ምሳሌ ያነሳውልን። እመቤታችን የእግዚአብሔር እናት አይደለችም የእግዚአብሔር ባሪያ ነች ብሎ የሚከራከር ሰው ካለ ሞኝ ነው። አዎ ለእግዚአብሔር እናቱም ናት። አዎ ልክ እንደኛው ደግሞ ለእግዚአብሔር ባሪያው ናት። ለምሳሌ እሷን መልአኩ ልክ ሲያበስራት ደስ ይበልሽ ከሶስቱ ቅዱስ አንዱ ቅዱስ ወልጃለሽ ስሙንም አማኑኤል ትይዋለሽ እርሱም ደግሞ እግዚአብሔር ከኛ ጋር ሆነ ማለት ነው እያለ ልክ ሲያበስራት እመቤታችን እነሆኝ እንደ ቃል ይደረግልኝ እኔ ለእግዚአብሔር እናቱ ነኝ አላለችም። አየህ በቅዱሳን ትሕትና ልማድ ነውና እመቤታችን ቅድስት ድንግል ማርያም ለመልአኩ ምን ብላ የመለሰችለት? እኔ ለእግዚአብሔር ባሪያው ነኝ። እንደ መልአኩ ምንድን ያለችው? እኔ ለእግዚአብሔር
ባሪያው ነኝ ብለህ መለሰችለት። ለእግዚአብሔር እኮ እናቱ ነኝ ማለት ትችላለች። እናቱ ነችም ደግሞ ጭምር። ለእግዚአብሔር እናቱ ነኝ እንደ ቃል ይደረግልኝ ማለት ስትችል እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለች። ባሪያው ነኝ አለች። ሰው ይህንን የመጽሐፍ ቅዱስ ክፍል በዛ መልክ እንመለከቷለን። ስግደት ሁሉ አምልኮ አይደለም አብርሽ። በጣም ብዙ ጊዜ ሰዎች የሚሳሳቱት ያንን ነው። ስግደት ሁሉ የመጀመሪያው ትልቁ ነገር ሰዎች ሊረዱ የሚፈለገው ስግደት ሁሉ አምልኮ አይደለም። ይህንን እንዳትረሱ። ጥቅስ ላውጣለን። እስከዛ መጠየቅ እችላለሁ? እሺ ጠይቀኝ። ኦኬ ሁለት አይነት ስግደት አለ። የአክብሮትና የምናምን ስግደት የሚባለው መጽሐፍ ቅዱሳዊ ማስረጃ አለ። ሁለት አይነት ስግደት ለመኖሩ መጽሐፍ ቅዱሳዊ ማስረጃ አንድ። ከዚያ ደግሞ አንድ ጥቅስ አውጥተን ለምሳሌ የሰገደም ሊኖር ይችላል። በኦልድ ቴስታመንትም በኒው ቴስታመንትም የሰገደ ሰው ሊኖር ይችላል። ከነዚህ አንድ ጥቅስ አውጥተን ትምህርት መመስረት እንችላለን። ለምሳሌ እና ሪፊውዝ የተደረገውን ለምን አናስተምርበትም? ሰገደ ያለው ሁልጊዜ እየወጣን ከምንሰብክ ሪፊውዝ የተደረጉ ተረድቻለሁ። አብርሽ መጽሐፍ ቅዱስ አሁን ያልከው በቀጥታ አማርኛ ምን ማለት እንደሆነ ታውቃለህ? መጽሐፍ ቅዱስ እርስ በርሱ ይጋጫል። ስግደትን የሚደግፈውን ጥቅስ አውጥታችሁ ከምታሳዩን ስግደትን የሚቃወምም ጥቅስ አውጥታችሁ አሳዩን ማለት ባጭሩ እያልከን ያለው መጽሐፍ ቅዱስ እርስ በርሱ ይጋጫል እያልከን። መጽሐፍ ቅዱስ እርስ በርሱ አይጋጭም። እሺ አብርሽ፣ መጽሐፍ ቅዱስ አንድ ወጥ የሆነ ትምህርትን ነው የሚያስተምረው። ስግደት ለምሳሌ ለቅዱሳን ስግደት ይገባል የሚል ትምህርትን ከተናገረ መጽሐፍ ቅዱስ ይገባል። አይገባም የሚል ትምህርትም ካለው አይገባም። እኔ እናንተ ለብዬ ብቻ እየመዘዝን የምናወጣው ጥቅስ አይኖርም። መጽሐፍ ቅዱስ እርስ በርሱ የሚጋጭ ጥቅስ የለውም። ባይሆን በመረዳት ላይ ልዩነት ፈጥረናል ሊባል ይችላል። ኦኬ፣ ለምሳሌ አንተ እዚህ ጋር ያለው ጥቅስ እኔ የተረዳሁበት አንግል ሌላ ነው፣ እናንተ ደግሞ የተረዳችሁበት አንግል ሌላ ነው የሚል ሀሳብ ሊኖር ይችላል። ባይሆን ጥቅሶቹን ግን ላውጣልህና እንመልከታቸው። አሁን በደፈነው በኦራል እንደዚህ ብለን ከምናወራ ጥቅሶቹን እናውጣና እንመልከታቸው። እኔ ጋር ዝናብ እየዘነበ ትንሽ ድምፅ እየተሰማኝ ስላልነበረ ነው። ኦኬ፣ ሰው ስግደት ሁለት አይነት ስግደት አለ ብያለሁ። አንደኛ የአምልኮ ስግደት ነው፣ ሁለተኛ የክብር ስግደት ነው። መጽሐፍ ቅዱሳችን ላይ ሁለት አይነት ስግደት እንዳለ ይናገራል ወይ ብለኝ፣ አዎ ይናገራል። ኦኬ፣ መጽሐፍ ቅዱስ ይዘሃል አብርሽ? አንተ ይዣለሁ። እሺ፣ መጽሐፈ ነገስት ማን ነው? መጽሐፈ ዜና መዋዕል ቀዳማዊ አውጣልኝ። ስንት? ምዕራፍ 29 ሶሪ እሺ፣ አግኝቻለሁ። ኦኬ፣ ምዕራፍ 29 ቁጥር 20 አንብብልኝ እስቲ። ከዚያም ዳዊት ለመላው ጉባኤ ኒው እንግሊሽ ትራንስሌተር ነው። መጽሐፍ ቅዱስ ካለ አንብብ። እሱማ መጽሐፍ ቅዱስ ነው። ቃላቶች ስለሆኑ መጽሐፍ ቅዱስ እንዳልሆነ ላሳየ ማረጋገጫ ጀኔሬሽን ጋር ያኛው ገባ። ትንሽ ሩቅ ነው አማርኛ። አብርሽ ቅር አይልህም? ጥቅስ አውጥቼ መጽሐፍ ቅዱስ እንዳልሆነ ማስረጃ ልስጥህ። ቅር አይልህም? ሀሳባችን ወደ ሌላ ሺፍት ያደርጋል። አያረግም። እሱም አዲሱ ሁላችሁም አዳምጡ። አዲሱ መደበኛ ትርጉም መጽሐፍ ማለት ይሄ ነው። አውጥቼ ላሳየ እዚሁ እኔ ጋር ስላለ ነው። ኦኬ፣ አዲሱ መደበኛ ትርጉም መጽሐፍ ማለት ይሄ ነው። እሺ፣ የሉቃስ ወንጌል ምዕራፍ ስንት ታወጣልኛለህ መሰለህ? ምዕራፍ 8 ቁጥር 19 አውጣና አንብበው። እኔ ቶሎ አንብበል ጊዜ እንዳንፈጅ። መጽሐፍ ቅዱስ አይደለም ያልኩበትን ሪዝን ልንገራችሁ። እኔ ተወዳጆች፣ ብዙ ጊዜ የኔን አንዳንድ ቪዲዮ የሚያወጡ ሰዎች አሉ። 66ቱ መጽሐፍ እንደዚህ ብሎ ምናምን። ስለ 66ቱ መጽሐፍ ስናወራ ያወሩት ስለዚህ መጽሐፍ ነው። ይሄ መጽሐፍ ባይብል አይደለም። በጣም በሚያሳዝን ሁኔታ የፕሮቴስታንት ስኮላር የተባሉ ሰዎች የግል ምልከታቸውን በስፋት ያስቀምጡበት መጽሐፍ ነው። ስለዚህ ይህንን መጽሐፍ ቅዱስ ብላችሁ ይዛችሁ ፕሊስ እንዳትወያዩበት። የሉቃስ ወንጌል ምዕራፍ 8 19 ጥቅሱን ያዘው። ምን ይላል ክፍሉ? እዚህ ላይ ከዚህ በኋላ የኢየሱስ እናትና ወንድሞቹ መጡ ምናምን ብሎ ይናገራል። ከዛ ህዳጉ ላይ ወደ እርሱ የመጡበትን ዓላማ ሲያብራራ እንደዚህ ይላል። ወደ ኢየሱስ ክርስቶስ የመጡበት ዓላማ ምን እንደሆነ ሲናገር ማለት ነው። አዳምጡኝ። የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ ይኸውም አብዷል በማለት ሎቶ ስብሐት ክርስቶስን አብዷል በማለት ካለበት አስቸጋሪ ሁኔታ
ነፃ እንዲወጣ ፈልገው ሳይሆን አይቀርም የሚል መጽሐፍ ነው። እንዲህ አይነት በጣም 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 ጎጠኝነት አፍጥጦ የወጣበት መጽሐፍ ቅዱስ ሊባል አይችልም። ሌላም ልጨምር እንማረዋለን፣ ግን በዚህ አንድምታ አንማረው። ጌታ አሁን አዲሱ መደበኛ ትርጉምን አታምብልኝ ያልኩ እኮ ለምን አታምብልኝ እንዳልኩ እያሳየው ነው። አሁን አንተ ቆይ አንድ ጊዜ እኔ አንተን አላረገም መጽሐፉ እጄ ላይ ስላለ ግን ራሴን ችዬ ስለ መጽሐፉ አወራለሁ። አንድ ጊዜ ታገሰኝ። ኦኬ፣ ትንቢተ ኢሳያስ ምዕራፍ 7 ይሄኛው ደግሞ በጣም የሚያስቅም። አሁን ወንድማችን አውጥቼ ላንብበው ስላለ እንዳተነቡ ያልኩት ለምን እንደሆነ ላሳያችሁ ነው። ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 እንደዚህ ይላል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠሯለች ይላል። አብርሽ ነቢዩ ኢሳያስ በትንቢት ቃል እየተናገረ ያለው እዚህ ጋር ስለማን ነው? እነሆ ጌታ ራሱ ምልክት ይሰጣችኋል የተባለላት ድንግል ብሎ የጠራት ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠሯለች ብሎ ትንቢት የተናገረላት የአማኑኤል እናት የተባለችው ሴት ማነች? እዚህ ክፍል ላይ ማርያም ብሎ ባይጻፍም ማርያም ማለት ብዙም አይከብድም። ለምን ይከብዳል? ግልጽ እኮ ነው። እዚህ ክፍል ላይ ትንቢት የተነገረው ለእመቤታችን ነው። እንዴት አለን? የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ የእግዚአብሔር መልአክ ይሄ የተጻፈው ትንቢት ለዚህ እንደሆነ ይናገራል። ክፍሉን ስታነቡት ማቴዎስ 1 22 23 አካባቢ ስታነቡት ምን ይላል? እነሆ በነቢዩ ከእግዚአብሔር ዘንድ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ትጸንሳለች፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባሉ ይፈጸም ዘንድ ይህ ሁሉ ሆነ ይላል። ኦኬ፣ ሰው ትንቢቱ እዛ ጋር ተፈጸመ ማቴዎስ ላይ። ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 ላይ ደግሞ ትንቢቱ ተነገረ። በጣም በሚያሳዝናቸው ሁኔታ እዚህ ክፍል ላይ ህዳጉ ላይ ይሄ ለማን የተጻፈው ተብሎ ሲጠየቁ ምን ብለው እንደጻፉ ልንገራችሁ ፕሊስ። ይህን ልናገር። ድንግል ይላል ማብራሪያው ላይ ድንግል የኢሳያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። ተመልከቱ፣ የመጀመሪያ ሚስቱ ልትሆን ትችላለች አለ። ከዛ ስለዚህ ሁለተኛ ሚስቱ የመጀመሪያ ሚስቱ ስለሞተች ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። ከዛስ በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች። እዚህ ላይ የተጠቀሰችው ድንግል ማርያም ሳትሆን የእሷ ምሳሌ ነች ይላል። አዳምጡ። እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። አማኑኤል እግዚአብሔር ከኛ ጋር የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበው እንደሚወጣው ተስፋ የሚሰጥ ቃል ነው ይልና አማኑኤል የተባለን ልጅ የወለደችው ማርያም ብቻ እኮ ናት እንዳትሏቸው ምን ይላል መሰላችሁ? በጣም ያስቃል። አማኑኤል የሚለው ስም የማህር ሻላል ሀሽባዝ ሌላ ስምም ሊሆን ይችላል። አሉባልታ ሌላ ስምም ሊሆን ይችላል። ስለዚህ እዚህ ክፍል ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ተብላ የተጠራች ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለችው የኢሳያስ ሚስት ነች ብሎ የሚናገር መጽሐፍ ነው። ጋይስ ፕሮቴስታንት የሆናችሁ ቶች ወንድሞች እኔ ጋር መታችሁ ስትወያዩ ይህንን መጽሐፍ እንደ ማስረጃ አድርጋችሁ እንዳታቀርቡት። ሌላ አንድ የመጨረሻ ላሳያችሁ። አጠር አድርጌ ቶሎ የሚለው ወደ ርዕሳችን እንድንመለስ ነው። አብርሽ በስላሴ ታምናለህ አይደለም? አዎ። መልካም። በስላሴ አካላት መካከል መበላለጥ አለ ብለህ ታምናለህ? ኧረ የለም፣ አንድ ነው እንጂ አንድ አምላክ። እሺ፣ አሁን የምሰጠንን ጥቅስ ያዘውና ህዳጉ ላይ በደንብ አድርገህ ይኸው። እሺ፣ አንደኛ ቆሮንቶስ ምዕራፍ 15 ከስንት ላይ መሰላችሁ? ጌታ ኢየሱስ ቁጥር 28 ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገለጸለት ለእርሱ ይገዛል የሚል ክፍል አለ። ይህንን ክፍል ሲያብራሩ በህዳጉ ላይ ምን ተብሎ እንደተቀመጠ ፕሊስ ተመልከቱ። በስላሴ እናምናለን የሚሉ ፕሮቴስታንቶች ስኮላሮቻቸው ስላሴን በጣም ከመረዳታቸው የተነሳ ምን ብለው እንዳስቀመጡ እዩ። ላንብብላችሁ። መብራት ስለሌለ ነው ካሜራ ያላዘርጉት። እኔ ላንብብላችሁ። ኦኬ፣ ምን ይላል መሰላችሁ? ወልድ ራሱ ለእርሱ ይገዛል የሚለውን ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉ ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉ ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ይኸውላችሁ ይህን ሀሳብ ካስቀመጠ በኋላ ተቃራኒ ሀሳብ ደግሞ ያስቀምጣሉ።
ሶስቱም የስላሴ አካላት በመለኮት በክብር እኩል ናቸው። እዚህ ላይ የተጠቀሰው የመገዛት ተግባርን የስራ እርሻን የሚያመለክት ነው ይልና በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ጌታ ኢየሱስ እንደዚህ አይነት መጽሐፍን ፕሊስ መጽሐፍ ብላችሁ እንዳትይዙ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ጂኤም ነው፣ ጄኔራል ማናጀር ነው፣ ሲኢኦ ነው። በቃ በስላሴ አካላት መካከል አብ ሲኢኦ ነው፣ የበላይ አስተዳዳሪ ነው የሚል ቃልን ተጠቅሟል። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት የለንም። እንዲህ አይነቱ ትምህርት ፍጹም ስህተት ነው፣ መጽሐፍ ቅዱስ ትምህርት አይደለም። ስለዚህ ፕሊስ እባካችሁን እንዲህ አይነቱ መጽሐፍ እኔ አሁን ፕሮቴስታንቶችን ይወክላል ብዬ ኑና ይሄ መጽሐፍ ላይ ለምን እንዲያላችሁ ምናምን አልልም። ምክንያቱም እዚህ ላይ የተጻፈውን ብዙ የሚያምኑ ፕሮቴስታንቶች ስላሉ። ከቻላችሁ ግን ፕሮቴስታንት የሆናችሁ ሰዎች በዚህ መጽሐፍ ዙሪያ ምንድን ነው እዚህ ጋር የተጠቀሱት ሀሳቦች ብላችሁ ከመምህራኖቻችሁ ጋር አውሩበት። ወንድማችን መጽሐፍ ቅዱስ እገልጣለሁ አሁን ሁለት አይነት ስግደት እንዳለ መጽሐፍ ቅዱስ ይናገራል ወይ? ማስረጃ ስጠኝ። የአምልኮና የአክብሮት የሚል ስግደትን መጽሐፍ ቅዱስ እንደው ኤክስፕረስ ያደርጋል ወይ ብልሃል? ማስረጃ ሰጣሉ፣ ታነብልኛለህ። ዜና መዋዕል ቀዳማዊ ምዕራፍ 29 እናውጣልኝ መጽሐፍ ቅዱስ ላይ ካለ አብርሽ። ከዛ ቁጥር 20 ምን ይላል አንብብልኝ። አንደኛ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ኦኬ እሺ። ከዚያም ዳዊት ለመላው ጉባኤ አምላካችሁን እግዚአብሔርን ወድሱት አላቸው። ስለዚህ አባቶቻችን አምላክ እግዚአብሔርን ወደሱ፣ በእግዚአብሔር በንጉሱ ፊት ተደፍተው ሰገዱ ይላል። መልካም ክፍሉ ስታነበው እስኪ ከእንደገና ይቅርታ በደንብ አልሰሙክም። እስኪ ከእንደገና ምን ይላል? ድምፅ አይሰማም። እኔ በደንብ አልሰሙክም ነበረ ሶሪ። ከዚያም ዳዊት ለመላው ጉባኤ አምላካችሁን እግዚአብሔርን ወድሱት አላቸው። ስለዚህ አባቶች አሁን የሚያነብክልን መጽሐፍ ቅዱስ አይደለም። ኦኬ ሶ አንተ በቃ ይሄ መጽሐፍ አንተ አክሰፕት ስለማታረግ አሁን ከዚህ ሁሉ በኋላ አሁን ይሄን ሁሉ ነገር አዲስ ሆነ በደበኛ አሁንም ታነባለህ አብርሽ። መጽሐፍ ቅዱስ ካለ መጽሐፍ ቅዱስ አንብብ አልኩ። ሰው አዲሱ መደበኛ ነው አሁንም አንተ እያነበብክ ያለው። ስለዚህ ፕሊስ መጽሐፍ ቅዱስ ካለ በቤት ውስጥ መጽሐፍ ቅዱስን ግለጥና አሁን የሰጠውን ጥቅስ አንብበው። በአንተ መጽሐፍ ቅዱስ አንብበው። ግን አስተያየት መስጠት እችላለሁ? አንድ አስተያየት እሺ ስጠኝ። ኦኬ አስተያየት ልስጥ። ያኛው መጽሐፍ ቅዱስ የ1966ቱ እኛ ይሄንን አዲሱ መደበኛ የምንጠቀመው የእግዚአብሔርን ቃል ሽረን አለ። በእግዚአብሔር ቃል ሉዓላዊነት እናምናለን። እግዚአብሔር ቃል ድርድር ውስጥ እንደማይገባ እናምናለን። በቅዱሳት በነቢያት መጽሐፍት እንደተጻፈ እናምናለን። ይሄ ግን አማርኛ ቀለል አድርገው ስለተጻፈ ቅድም ያልከው ሀሳብ ስለ ስላሴ እንደዛ አይነት ስህተቶች ካሉ እሱ ትክክል አይደለም። ለምን ጌታ ኢየሱስ ክርስቶስ ራሱ ከአብ እኩል ነው። ከአባቴ ዘንድ በነበረኝ ክብር አክብረኝ ብሏል። እሱ ራሱ መንፈስ ቅዱስም እግዚአብሔር አብም እግዚአብሔር ወልድም አንድ ነው። ይህን የሚገለብት ትምህርት ካለ ይሄ ከአጋንንታይ ነው። ገባ? አይዶንት አክሰፕት ልቀበለው አልችልም። በነቢያቶቻችን የተጻፈልናለን። እኛ ይህንን የምናነበው አማርኛ ቀለል ተደርጎ ስለተጻፈልን ነው እንጂ ሌላ ለማሳሳት ምናምን አይደለም። ይህን አስተያየት ለመስጠት ነው። እኔ መጽሐፍ ቅዱስ የለኝም። ይክን ሪድ ልታነብልኝ ትችላለህ፣ እሰማሃለሁ። እሺ አብርሽ አስተያየትን ተቀብያለሁ። በመጀመሪያ ምናልባት የሚያበሳጩ ቃላቶችን ተጠቅሜ ከሆነ በጣም ይቅርታ አደርግልኝ። በመቀጠል አዲሱ መደበኛ ትርጉም ቀለል ባለ አማርኛ የተጻፈ ነው ወይ? አይደለም። አማርኛ ከብዶም ቀሎም አያውቅም፣ እግዚአብሔር በሚያውቅ ከይቅርታ ጋር ሁላችሁም አዳምጡኝ። አማርኛ ከብዶም ቀሎም አያውቅም። እዚህ ላይ የተቀመጡት ሀሳቦች በአጠቃላይ ግን ቀለል ባለ አማርኛ ተብለው ስያሜ ተሰጥቷቸው ይዘጋጅ እንጂ እግዚአብሔር ባወቀ ከእውነተኛው የመጽሐፍ ቅዱስ ሀሳብ ባፈነገጠ መልኩ ነው የተጻፈው። በጣም ሱት እንደሆነ አንድ ሌላ መረጃ ልንገራበሽ፣ አንተም አታውቀውም። ይሄ መጽሐፍ ቅዱስ እሰይ መብራት መጣ። ይሄ መጽሐፍ ቅዱስ አዲሱ መደበኛ ትርጉም በመጽሐፍ ቅዱስ ማህበር አይደለም የታተመው። በመጽሐፍ ቅዱስ ማህበር አይደለም የታተመው። በጣም ብዙ ፕሮቴስታንት የማያውቀውን ጉዳይ ልንገር። በባይብሊካ ኢንተርናሽናል የታተመው መጽሐፍ ቅዱስ ሲታተም በመጽሐፍ ቅዱስ ማህበር የሚታተመው ትልቁ ሪዝን ኦርቶዶክስ ቤተክርስቲያንም ካቶሊካዊት ቤተክርስቲያንም ፕሮቴስታንትም መጽሐፍ ቅዱስን እንደየግላቸው አሰብሮ እየወሰዱ እንዳይበርዙ ከማጭበርበር ሁሉም ምን ማለት ነው? በቃ አንዱ ለራሱ አስተምሮ እንዲያመጭ አንደኛው ለራሱ አስተምሮ እየተባለ መጽሐፍ ቅዱስ አቢዩዝ እንዳይደረግ የመጽሐፍ ቅዱስ ማህበር ተቋቋመ። ሁሉም በመጽሐፍ ቅዱስ ማህበር ነው መጽሐፍ ቅዱስ የሚያሳተመው። ይሄ መጽሐፍ ቅዱስ ግን በመጽሐፍ ቅዱስ ማህበር አይደለም የታተመው። አብርሽ
በጣም ያፈነገጠ ነው። በጣም ያፈነገጠ ነው። ከቅዱስ ቃሉ ጋር የተጋጨ መጽሐፍ ነው። ለዛም ነው አሁን ለምሳሌ ፕሮቴስታንት የሆኑ ሰዎችን አምጥቼ መጽሐፉ እኮ አለኝ እኮ እኔ እኮ ቆይቻለሁ እኮ የመጽሐፍ ማንበብ ከጀመርኩ በጣም ብዙ ማወጣው በጣም ስሁት የሆኑ ሀሳቦች አሉ። ግን ፕሮቴስታንት የሆነ ሰው አምጥቼ ለምሳሌ አብልሽ ይኸው መጽሐፋችሁ እንደዚህ ይላል ከየት አመጣ አልልም። ለምን ይሺ አሁን አንተ ለምሳሌ አንድ ምሳሌ ነህ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ አታምን። በቃ አለቅ። ስለዚህ ስለማታምን አንተ ታምናለህ ብዬ በግድ በዚህ ሀሳብ አላወያየም። ያልኩ ግን አንድ ተባበረኝ ያልኩ ጉዳይ ምንድን ነው አብርሽ? መጽሐፍ ቅዱስን ስናነብ መጽሐፍ ቅዱስ የእናንተ 66ቱ መጽሐፍ ይገዛናል። እሱን አውጥታችሁ አንብቡት። ለምን የቃላት ለውጥ የለውም። በትክክል በመጽሐፍ ቅዱስ ማህበር ታተሞ የወጣ ቃላቱ ተመሳሳይ የሆኑ ስለሆነ ሀሳባችንን ለመተጋገዝ ይረዳናል። ስለዚህ ያንን መጽሐፍ አውጣና አንብብን ያልኩት በዛ መልኩ ተረዳኝ። ኦኬ አሁን እጅ ላይ ለጊዜው ያለው አዲሱ መደበኛ ትርጉም ነው። እኔ ላንብብል። ያዕቆብ ነው ምንለኝ ነው አብርሽ? ሁለት አይነት ስግደት አለ ወይ? የአምልኮ ምንለውና የአክብሮት ምንለው ስግደት አለ ወይ? አዎ አለ። መጽሐፍ ቅዱስን ይናገራል ወይ? አዎ ይናገራል። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ እንደዚህ ይላል፣ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ፣ አመሰግኑ፣ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ሁላችሁም 66ቱ መጽሐፍ ቅዱሳችሁን ገልጣችሁ አንብቡ። እኔ ማነበው 66ቱ መጽሐፍ ነው። ለእግዚአብሔርና ለንጉሱ ሰገዱ ይላል አብርሽ። ለእግዚአብሔር ሰገዱ ማለት እግዚአብሔርን አመለኩት ነው ማለት ነው ወይስ አይደለም አብርሽ? ይሄ አሁን ለምሳሌ ይሄ ኦልድ ቴስታመንት ከአዲስ ኪዳን ከሐዋርያቶቻችን ከእኛ የተማራችሁትን ብለው ያሉንን ከእኛ የሰማችሁትን ጠብቀው ያሉንን በቃል ቢሆን በመጽሐፍ ቅዱስ ማለት ነው። ከነሱ ለሁለቱ እንደዚህ ሁለት አይነት ስግደት ሰግዶ ያስተማረ አለ። በጣም ጥሩ ሀሳብ ነው። ይሄ ኦልድ ቴስታመንት ነው። ኦኬ በደንብ አድርጋ አዳምጠኝ። በመጽሐፍ ቅዱስ ላይ እንዲህ አይነቱ ትምህርት ተሽሯል የምንል ከሆነ ስለመሻሩ ማስረጃ ማምጣት አለብን። እሺ ስግደት በብሉይ ኪዳን እንዲህ ነበር በአዲስ ኪዳን ተሽሯል የሚል ሀሳብ መጽሐፍ ቅዱስ አይናገርም። ለምሳሌ በአዲስ ኪዳን የተሻረ ነገር አለ። ለምሳሌ አሁን የተሻረውን ተሽሮ ይኸው በአዲስ ኪዳን እንዲህ ነው እንዲህ ሆኗል ይባላል። ለምሳሌ በብሉይ ኪዳን የነበረው መስዋዕት እና የአዲስ ኪዳን መስዋዕታችን አንድ አይደለም። በብሉይ ኪዳን የነበረው መስዋዕት ምንድን ነው? በላም በበግ በፍሪዳ ይቀርብ የነበረ የእንስሶች ደም። እሺ የአዲስ ኪዳኑ መስዋዕት ምንድን ነው ስንል የአዲስ ኪዳኑ መስዋዕት ክርስቶስ። ይሄንን ማን ነገረን ስንል ዕብራውያን 9 ላይ ራሱ ቅዱስ ጳውሎስ እያነጻጸረ ነገረን። በብሉይ ኪዳን የነበረው በላም በበግ በፍሪዳ በዋኖስ ሲቀርብ የነበረው ደም ሰውነትን ለመቀደስ ሲሆን ከሆነ አለ ነውር የሌለበት የክርስቶስ ኢየሱስ ደም ደግሞ ምንኛ ይልቃል። ይህ በጣም አንደኛ በጣም ሰማይና ምድር እንደሆኑ አድርጎ ነግሮናል። ሲቀጥል ደግሞ የብሉይ ኪዳኑ መስዋዕት በአዲስ ኪዳኑ መስዋዕት እንደተተካ ነግሮናል። ለምሳሌ አንድ በብሉይ ኪዳን ያለ ትእዛዝ በአዲስ ኪዳን ተሽሯል የምንለው ልክ ጳውሎስ ባስቀመጠ ልክ መጽሐፍ ቅዱስ ላይ ሲብራራ ነው። ለምሳሌ 10ቱ ትእዛዛት በብሉይ ኪዳንም ነበሩ አሁንም አሉ፣ አልተሻሩ። ብሉይ ኪዳን ላይ ወስጄ ስለጠቀስኩልህ አይ ኖ በቃ በአዲስ ኪዳን ምናምን አይባልም። በአጭሩ እንዳለ እየነገርኩ ነው። መጽሐፍ ቅዱሱ ላይ ግን አይ የለም ልክ እንደ ብሉይ ኪዳን መስዋዕት ይሄም ደግሞ የብሉይ ኪዳን አገልግሎት ነው እና ቀርቷል የምትለኝ ከሆነ ግን በአንዱ ሐዋርያ ይሄ አገልግሎት ሜንሽን ተደርጎ ልክ ጳውሎስ የብሉይ ኪዳንን መስዋዕት ሜንሽን አድርጉ፣ የብሉይ ኪዳንን ድንኳን ሜንሽን አድርጉ፣ የብሉይ ኪዳንን ታቦት ሜንሽን አድርጉ እንደቀሩ በብሉይ ኪዳን እንደቀሩ እንደተናገረ ሁሉ ሜንሽን አድርጎ የቀረ እንደሆነ የተናገረ ሐዋርያ ልሰጠኝ ይገባል። ምንም በሌለበት አብርሽ ዝም ብሎ በአዲስ ኪዳን የለማ ምናምን አይባልም ለሌላው ጊዜ። ስለዚህ አልተሻረው ሰው እዚህ ክፍል ላይ ዳዊት ጉባኤውን ሁሉ እግዚአብሔር አምላካችሁን አመስግኑ አላቸው። ጉባኤውን ሁሉ እግዚአብሔር አምላካችሁን አመሰግኑ፣ ከዛስ ለእግዚአብሔርና ለንጉሱ ሰገዱ ይላል። አብርሽ ለእግዚአብሔር ሰገዱ ማለት አመለኩት ማለት ነው ወይስ አይደለም አብርሽ? እግዚአብሔር ሰገዱ ማለት አመለኩት ማለት አይደለም ወይ? አመለኩት ወይስ አላመለኩትም ማለት ነው። ለእግዚአብሔር ሰገዱ ማለት ምን አሉት ማለት ነው። እግዚአብሔር ሰገዱ ማለት ለእግዚአብሔር ክብር ሰጡ፣ አመለኩ ማለት ነው አይደል እንዴ? ኦፍኮርስ
አመለኩ። በተመሳሳይ ሰዓት ለእግዚአብሔርና ለንጉሱ ነው የሚለው። ዳዊትንስ አመለኩት ማለት ነው አብርሽ? ከባድ ነው። ምንም ከባድ አለ። መጽሐፍ ቅዱስ አመለኩት እንደነገርኩ አዲሱ ኪዳን ሌላ ነው። አዲሱ ኪዳን ክብር አብርሽ የጠየቅኩን አንድ ጊዜ እዚህ ክፍል ላይ ቆይ፣ አሁን አንድ ጊዜ የጠየቅኩን ብቻ መልስልኝ። አሁን ቅድም ላልኩ ሀሳብ ማስረጃ ሳይኖርህ የራስን የሆነ ገለጻ ፕሊስ አትናገር። በአዲስ ኪዳን ይሄንን ሜንሽን አድርጎ በብሉይ ኪዳን የነበረው ህጉ ይሄ ህግ ሜንሽን ተደርጎ የተቀመጣለ አብርሽ? ሜንሽን ተደርጎ ይሄ ህግ ባይቀመጥም ግን ለምሳሌ አብርሽ ፕሊስ እባክህ ቢጠቀመንን ነገር እናውራ። የኔ አባት በግልህ አንተ ተሽሯል አትበል። በብሉይ ኪዳን ላይ የነበሩ የተሻሩ ህግጋቶች አሉ። በብሉይ ኪዳንም የነበረ አሁንም ያለ ግን አለ። ለምሳሌ ቅዱሳት ስዕላትን ጨምሮ ቅዱሳት ስዕላት በብሉይ ኪዳን በትእዛዘ እግዚአብሔር የተሰሩ ናቸው። በትእዛዘ እግዚአብሔር ተሰርተዋል። ሊያውም ለአምልኮተ እግዚአብሔር በተሰራው መቅደስ። በአዲስ ኪዳን ተሽሯል የሚል ትምህርት የለም። በአዲስ ኪዳን ተሽሯል ስንል ስለ መሻሩ መጽሐፍ ቅዱስ ማስረጃ ሊኖረን ይገባል። ለምሳሌ በአዲስ ኪዳን የተሻሩ ነገሮች አሉ ወይ? አዎ። የብሉይ ኪዳን ታቦት፣ እኛ ክርስቲያኖች የብሉይ ኪዳን ታቦት የለንም፣ አለቅ። መሻሩ መጽሐፍ ቅዱስ ይነግረናል፣ ደበና አድርጎ ይነግረናል። እሺ ሌላ ምን ተሽሯል? የብሉይ ኪዳን መስዋዕት። መጽሐፍ ቅዱስ በብሉይ ኪዳን ይቀርብ የነበረው የብሉይ ኪዳን መስዋዕት እንደተሻለ ይናገራል ወይ? አዎ ይናገራል። አብርሽ ድብና አድርጎ ይናገራል። ሌሎችም በጣም ብዙ ቆጥረን የማንጨርሳቸው በብሉይ ኪዳን የቀሩ ሜንሽን የተደረጉ በአዲስ ኪዳን ሊያውም በሐዋርያቱ አንደበት ሜንሽን የተደረጉ የቀሩ በጣም ብዙ ስርዓቶች አሉ። እነዚህ ተሽረዋል ሳትባል ግን አንተ ብቻህን አይ በአዲስ ኪዳን አትበል አብርሽ። እዚህ ላይ አሁን የተጻፈውን እናንብብ እሺ። ሰዎቹ ለእግዚአብሔርና ለዳዊት ራሶቻቸውን አዘንብለው ሰገዱ ይላል። እግዚአብሔርን አመለኩት አለን። ዳዊትንስ አመለኩት ማለት ነው ወይ አብርሽ? እኔ እኮ ቅድም አልሰማኸኝም እንጂ ከስነ መለኮት ትምህርት አንጻር አንድ ጥቅስ ተወስዶ ትምህርት አይሰራም። አሁን ኦርቶዶክስ ትምህርት ልሰራ አይደለም አብርሽ። አሁን አንድ ጥቅስ ብቻ አይደለም እሰጥሃለሁ ያልኩ። እኔ ገና በጣም ብዙ ምሰጥህ 9 እና 10 ጥቅሶች አሉ። አሁን ግን ይሄንን በመጀመሪያ ያዝነውን እንጨርስ ፕሊስ እባክህን። አደከምከኝ እኮ አብርሽ ፕሊስ። ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ዳዊት ጉባኤውን ሁሉ እግዚአብሔርን አመስግኑ አላቸው። ጉባኤውን ሁሉ እግዚአብሔርን አመሰገኑ። ከዛ ራሶቻቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። መጽሐፍ ቅዱስ የሚጀምረው ከማቴዎስ ወንጌል ነው እንዲ አብርሽ? አይደለም። መጽሐፍ ቅዱስ የሚጀምረው ከዘፍጥረት ነው እስከ ዮሐንስ ራዕይ ነው። መጽሐፍ ቅዱስ ላይ እንዲህ አይነቱ ሁለት ስግደት አለው ያልከኝ፣ ሁለት ስግደት እንዳለ እየነገርኩ ነው አሁን። እሺ ሁለት አይነት፣ አንደኛው የአምልኮ ሌላኛው ደግሞ የአክብሮት እንዳለ። እዚህ ክፍል ላይ ሰዎቹ በአጠቃላይ አምልኮ ላይ የነበሩት እግዚአብሔርን በማመስገን ላይ የነበሩት ሰዎች ራሶቻቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር አምልኮ ነው ብለኸኛል። ዳዊትን ሳመለኩት ማለት ነው ወይ አብርሽ? አሁን እንደምትመልስልኝ ተስፋ አደርጋለሁ። እንግዲህ ለእግዚአብሔርም ለዳዊትም ሰገዱ ከተባለው ለሁለቱም ሰግደዋል ማለት ነው። አንተ ባመጣው ጥያቄው ሰግደዋል፣ መስገድ ለሁለቱም ሰግደዋል። ለእግዚአብሔርን አመለኩት ማለት ነው ካልን ዳዊትንም አመለኩት ማለት ነው ወይ? ኦልሬዲ ሰግደውለታል። ለእግዚአብሔርና ለንጉሱ ነው የሚለው እና ዳዊትንም አመለኩት ማለት ነው ወይ? አዎ አመለኩት ማለት ነው ወይም ደግሞ አያመለኩትም ማለት ነው የሚለውን አቋም ፈልጌ ነው ማለት ነው። አሁን አንተ ጥቅሱን እንዳመጣው ለዳዊትም ተሰግደዋል የሚል ሀሳብ ነው ማለት ነው። እንደዛ ማለት አብርሽ ከአንተ የተሻሉ መምህራኖችን ጠይቀህ ከእንደገና መጥተህ ብናወራ ደስ ይለኛል። አንድ ምሳሌ ብቻ ልስጥህ። እንዲህ አይነቱ ነገር ምንድን ነው መሰለህ፣ ተመሳሳይ የሆነ ሚኒንግ እንደሌለው ለንጉሱ ለዳዊት ሰገዱ ሲል አመለኩት ማለት አይደለም። ምሳሌ ከምን ፈጠርን? ለምሳሌ ስንል መጽሐፍ ቅዱስ የሆነ ኮንሰፕት ላንሳለን። ለምሳሌ እግዚአብሔር ቅዱስ ነው ወይስ አይደለም አብርሽ? ነው። ኦኬ። መላእክት ሰዎችም ቅዱሳን ናቸው ወይስ አይደሉም? ቅዱሳን ሰዎች ቅዱሳን መላእክት እናለን አይደል? እነሱስ ቅዱሳን ናቸው ወይስ አይደሉም? አዎ ሰዎችም በክርስቶስ ቅዱስ ሆነዋል። በክርስቶስ የሚያምኑት መላእክትም ቅዱሳን ናቸው። አዎ እኮ ቅዱሳን ናቸው ወይስ አይደሉም? እነሱ መላእክት
መልአክ ያው የእግዚአብሔር መላእክት እንደሚባሉ ነው የማውቀው። እስኪ ንገረኝ፣ አንተ ንገረኝ፣ ልትነግረኝ ትችላለህ? ቅዱሳን ናቸው ወይስ አይደሉም? አብርሽ፣ ሰዎች መላእክትም ቅዱሳን ናቸው ወይስ አይደሉም? ናቸው። በጣም ጥሩ። ሰው ቅዱሳን መላእክት፣ ቅዱሳን ሰዎች ስንልና ቅዱስ እግዚአብሔር ስንል አንድ ነው ትርጉሙ? እንዴት አልገባኝም፣ ይቅርታ። በደንብ አዳምጠኝ። ቅዱሳን ሰዎች፣ ቅዱሳን መላእክት ስንልና ቅዱስ እግዚአብሔር ስንል ትርጉሙ አንድ ነው ወይ? ሰው የእግዚአብሔርን ቅድስና ስለተካፈለ እንደ እግዚአብሔር ሙሉ ለሙሉ ቅዱስ ነው ማለት አንድ አይደል? አንድ አይደል?